አይ ልታስረዳኝ ፈልጌ ነው እኮ እግዚአብሔር እግዚአብሔር የሚለው ማለት በነቢያትና በሐዋርያት የተሰበከ ያዌ የሁሉ ፈጣሪ ሁሉን ያስገኘ ካለመኖር ወደ መኖር ሁሉን ያመጣ ያው አምላክ ነው። እሱ የነበረ አስቀድሞም ያለ ሁሉን ካለመኖር ወደ መኖር ያመጣ ነው። ስለዚህ እኮ እግዚአብሔር ዞሮ ዞሮ እግዚአብሔር ባዘዘው ነው ነብያቶችን ያመጡት። ያ ስለዚህ የኛም ቁርአን እኮ አላህ ነው ያመጣው። አላህ ወደ ነብያቶችን ያወረደው። እሺ አላህ የሚባል ነብይ የትኛው? መሐመድ ነው እንጂ አላህን ያመጣው ነብይ እንዴት ነው አላህ? ነብይ እኮ አላህ አይባልም። ይቅርታ አድርግልኝ። እንዴት ነው አላህ የሚባለው? ሙሴ ለምሳሌ አላህን የሰበከበት አለ። አላህን የሰበከበት ከአርሽ በላይ ያለ ሁለት ቀኝ እጅ ያለው ከሌሊቱ 1/3 ወደ ሰማይ ወደ ቅርቢቱ ሰማይ የሚመጣ ልጅ የሌለው ሚስት የሌለው ብሎ አሁን እኮ ወደ ሌላ ቦታ እየወሰድክብኝ ነው እኮ አንተ። የለም ነቢያቶች የእግዚአብሔር መጽሐፍ ለመቀበል እኮ አንደኛ መረጃ አልሰጠኸኝ። እንዴት ልትቀበል? መሐመድ ወይ እየሰማሁ ነቢያቶች የሰበኩት የአምላክ ባህሪያቶች አሉ። የአንተው መጽሐፍ አስረዳኝሽ። ስለዚህ አንተን አንድ ነው ብለህ ስለመጣህ እኮ ነው። ስለዚህ እኛ በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን ሙሴን ስትል የሙሴ መጽሐፍ ላይ ሙሴ ምን ብሎ ስለ አምላኩ ጻፈ? ዳዊት ስትል ዳዊት ስለ አምላክ ምን ብሎ ጻፈ? መጽሐፉ አለን። ሰሎሞን ስትል ሰሎሞን ምን ብሎ ጻፈ? መጽሐፉ አለን። ሕዝቅኤል ስትል ሕዝቅኤል አለን። ኢሳያስ ስትል ኢሳያስ አለን። ሌሎችም እንደዚሁ አሉን። ስለዚህ ከመጽሐፎቻቸው እየጠቀስን ስለ አምላክ የተናገሩትን ማሳየት እንችላለን። ከዛ በኋላ የሚመጣ ሌላ አካል መጥቶ ግን አይ ዳዊት እኮ ስለ አምላኩ እንዲህ ብሏል ብሎ የሆነ አካል ሰንበዲ ቢጽፍ የዳዊት እምነት አይደለም። ያ ዳዊት በገዛ መጽሐፉ ላይ በዘቡር ላይ ወይም ደግሞ በመዝሙር ዳዊት ላይ ጽፏል፣ ምን ብሎ እንደሚያመልክ ምን አምላኩ ምን አይነት ባህሪያት እንዳሉት ማለት ነው። ስለዚህ ከመጽሐፋቸው ነው የምናሳየው ማለት ነው። ከመጽሐፋቸው ስለምናሳይ በዛ ነው ምንዳኘው አምላካቸው። ተዛ እኛ እነሱ ላይ የተመሰረትን እንሆናለን። እነሱ እምነት ላይ የተመሰረትን እንደመሆን የሙሴም የዳዊትም የሰለሞንም የሕዝቅኤልም የኢሳያስም የኤርሚያስም የሚልኪያስም የሚኪያስም አንድ ናቸው ማለት ነው። ከዛ በነቢያት የተመሰከረለት የተሰበከው ይሄ ተመሳሳይ ሲልካቸው እሱ የነበረው በአዲስ ኪዳን ይመጣና ደግሞ ሐዋርያቶቹም ማርቆስም ሉቃስም ዮሐንስም ሌሎቹም ተመሳሳይ ይሆናሉ ማለት ነው። በዚህም መሰረት አንድ ይሆናል ማለት ነው። ቁርአን ጋር ስትመጣ ግን እነኝን ሁሉ ያስተማሩትን ይቃወማቸዋል። ለምሳሌ ሙሴ ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር አባት ነው ብሎ ጻፈ። ዘዳግም ምዕራፍ 32 ቁጥር 6 ላይ እግዚአብሔር አባት ነው ብሎ ጻፈ። ኢሳያስ ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አባት ነው ብሎ ጻፈ። ሚልክያስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር አባት ነው ብሎ ጻፈ። አባት የተባለው ስለፈጠረ ነው። አሁን በፈጠረም ይሁን ባስገኘም ይሁን በምንም ይሁን ሙሐመድ መጣና ከ600 ዓመት በኋላ ወደዛ ለምን ትሄድብኛለህ? እኔ እኮ ስለ ራስህ መጽሐፍ ቅዱስ አስተምረኝ እያልኩ አዳምጥሽ። እነኛ አሁን እንደዚህ ብለው ሰበኩ በብሉይ ኪዳን። ዳዊትም በተመሳሳይ ሰለሞን በተመሳሳይ ሐዋርያት መጡና እግዚአብሔር አባት ነው አሉ። ሐዋርያት መጡና አምላካችን አባታችን አሉ። ሮሜ ምዕራፍ 8 ቁጥር 15-17 አባት አባት ብለን የምንጮህበትን መንፈስ ቅዱስ ተሰጠን አለ። ዮሐንስ ወንጌል ደግሞ ዮሐንስ መጣና በወንጌሉ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለን። ስለዚህ አባት እንደሚባል አምላካችን ዮሐንስ ነገረን፣ እንደገና ጳውሎስ ነገረን። አባት ከሆነ እንዲሁም ደግሞ አባት መሆኑን በዚህ ካጸደቅን አባታችን መሆኑን ደግሞ በማቴዎስ ወንጌል ምዕራፍ 6 ላይ ራሱን ከነገረን አባት እንዳለን ጸልዩ፣ አባት ሆይ ብላችሁ ጸልዩ አለን። ከነኚህ አስተምሮ ጋር የሚጋጭ ከመጣ አምላካችሁ አባት አይባልም አባትም አይደለም የሚል ከመጣ እሱ አምላክ አይደለም። ማለትም
ከነቢያቶቹ ተጋጭቷል፣ ከሐዋርያቶቹ ተጋጭቷል። ከነቢያቶቹ ከሐዋርያቶቹ የተጋጨ ሚስት ሳይኖረኝ ልጅ የለኝም የሚል አምላክ ነኝ ብሎ የሚመጣ ከሆነ ቀድሞ ካስተማሩት ነቢያቶች የተለየ ነው። ቀድሞ ያስተማሩት ነቢያቶች አጋንንት ውሸታም መሆኑን ከነገሩን ራሱ ልጁም ደግሞ በስጋ ተገልጦ ዮሐንስ ወንጌል ምዕራፍ 8:44 ላይ ዲያብሎስ ውሸተኛና የውሸት አባት ነው ብሎ ከነገረን ከስንት መቶ ዓመት በኋላ የመጣ አካል አምላካችሁ ልጅ የለው ሚስት ስለሌለው ብሎ ቢል የጂኒዎችን የአጋንንቶችን ንግግርና ምስክር ሰምተን ነቢያት ያስተማሩት አባት ነው ያሉት ስህተት ነው ልንል አንችልም። የአጋንንትን ቃል ሰምተን የአጋንንትን ምስክር ሰምተን የማንን ነው የምንሰማው? ወንድማችን እንትናን ሙሴ አባት ነው አለን። ኤርሚያስ አባት ነው አለን። ዳዊት አባት ነው አለን። ሰለሞን አባት ነው አለን። ጳውሎስ አባት ነው አለን። ዮሐንስ አባት ነው አለን። ማቴዎስ አባት ነው አለን። ስለዚህ እነኝን ነቢያቶች አንቀበልም ብለን አጋንንት ወይንም ጂኒዎች አባት አይደለም ሲሉ የአጋንንትን ትምህርት ልንሰማና አጋንንትን ልንቀበል በፍጹም አንችልም። አጋንንት አባት ልጅ የለውም ያሉት ያ ጣዖት ነው የሚሆነው። ነቢያቶች ደግሞ አባት ነው ያሉት እሱ እውነተኛ አምላክ ይሆናል ማለት ነው። ራሱም ደግሞ አባት እንደሆነ ስለመሰከረ ማለት ነው። አባት ካልተባለ እግዚአብሔር መሆን አይችልም ማለት ነው። አይሆንም ይሆናል። ባህሪ ነው፣ ባህሪን ጉዳይ ስለሆነ ስለዚህ ነኝ ያለውን አይደለህም ከሚስት አንጻር ወስደህ የምንለጥፍና የምትናገር ከሆነ ባህሪው የተለያየ። አባትነቱ እኮ አንደኛ ነገር ስለፈጠረን ነው። ስለፈጠረ ለፍጥረቱ ከጠባቂነቱ ከመጋቢነቱ አንጻር ዘዳግም ምዕራፍ 32 ቁጥር 6 ላይ አባት ተብሎ ሊጠራ ይችላል። ነገር ግን አባት ሲባል ከመፍጠሩ ጋር የተያዘ ሳይሆን ዘዳግም ምዕራፍ 14 ቁጥር 1 ላይ የሚናገረው የተመረጡ ከአሕዛብ የተለዩ ስለሆኑ ነው አባት የተባለውና እነሱም ልጆች ያሉት የተመረጡ ስለሆኑ። ገላትያ ምዕራፍ 3 ላይ ደግሞ ልጅ የሚሆኑበት ምክንያት በእምነት ነው፣ በማመን ነው። በደምና በስጋም በመካፈል ሳይሆን በማመን። ገላትያ ምዕራፍ 3 አንዴ ክፈትልኝ፣ ቁጥር 26 አካባቢ። በመፈጠር ሳይሆን በመወለድ። በምን? በጥምቀት ስትወለድ፣ በእምነት ማለት ነው። ክርስቶስን ስለብስ። ቁጥር 26 አካባቢ 25 እንደዚህ ይላል፣ በእምነት ግን መጥቷልና ከእንግዲህ ወዲህ ሉክ ቁጥር 24 አድርገው። አስቀድሞ የነበሩት በሕግ ነበረ ልጅ የተባሉት። ዘዳግም ምዕራፍ 14 አንዴ ክፈተው። ቆይ ከዛን ጀምር። ከታች ያላችሁት ፕሊስ አትሳደቡ፣ ምንም ጥቅም የለውም። የምትሳደቡ ካላቸው ራሱ አቁሙ፣ አትሳደቡ። ሉክ በደንብ አስተውል እዚህ ጋር። እነኛዎቹ በመመረጥ ነበረ። እንዴት ነው የተመረጡት? በሕግ ስራ ማለት ነው። ሕግ ተሰጥቷቸው ነበር እስራኤሎች ከአሕዛብ የሚለያቸው። እናንተም የአምላካችሁ የእግዚአብሔር ልጆች ናችሁ አላቸው። የማን ናችሁ? የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክ ለእግዚአብሔር ልብ በል፣ ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህ። ቅዱስ ማለት የተመረጠ የነጻ ልዩ ከኃጢአት የተለየ ማለት ነው። የተመረጡ ያልኩ ለዚህ ነው። እናንተ ምንድናችሁ ይላል? ቅዱስ ሕዝብ ነህ፣ በምድር ላይም ከሚኖሩ አሕዛብ ሁሉ ይልቅ ለራሱ ለሕዝቡ ትሆንለት ዘንድ እግዚአብሔር አንተን መርጦሃልና። ስለዚህ ስለተመረጡ አንድም ልጆ የተባሉ ማለት ነው። ስለዚህ ወደ ገላትያው መልሰው ገላትያ ምዕራፍ 3 ላይ ቁጥር 24 ላይ ይህንን ያመጣውና ምሳሌውን ይጠቅሰውና ሕግ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ይላል። ስለዚህ በሙሴ ሕግ መሰረት እነኛ ስለተመረጡ በሙሴ ሕግ መሰረት እነኛ ስለተመረጡ ምን ተባሉ? ያንን ሕግ የሚጠብቁ የእግዚአብሔር ልጆች ተባሉ። ሕጉ ግን ፍጹም አያደርግምና ሕጉን እንዲህ ይለዋል፣ እንደዚህ በእምነት ከጸደቅን እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ምንድን ነው? 26 ምንድን ነው የሚለው? 26 እኮ ጋር እንሄዳለን። ቆይ 24 ነኝ ገና። እንደዚህ በእምነት 24 ጀምረን እናንብብ። ቆይ እንደዚህ በእምነት ከጸደቅን
እንድንጸድቅ ደግመህ ቤት ያገባትም እንድንጸድቅ ግን ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። ሞግዚታችን ሆኗል። ሉክ ያኛው በሕግ ነው ልጆች የሆኑት አይደለ? ወደ ክርስቶስ የሚያመጣን ሞግዚታችን ነው። እምነት ግን መጥቷልና አሁን በእምነት ነው። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ከሕግ በላይ ነን እንጂ ከሕግ በታች አይደለንም። ከጸጋ በታች እንጂ ከሕግ በታች አይደለንም። ከሕግ በላይ ነን፣ ከጸጋ በታች ነን። አሁን ኦኬ። በእምነት በኩል ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች። በምን በኩል? በእምነት። በፊት በሕግ በኩል ነበር። በእምነት በኩል የጌታችን የኢየሱስ ክርስቶስ ልጆች ናችሁና ከፍ አድርገው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ዳግም መወለድ ማለት ነው። ዳግም ስትወለዱ የእግዚአብሔር ልጅ ትሆናላችሁ። ዮሐንስ ወንጌል ምዕራፍ 11 እና እንደክፈተው። ስለዚህ እዚህ ጋር ምን ይሆናል? ከዛ ግሪክ ሰው የለም፣ የአይሁድ ሰው የለም፣ ሁሉ ክርስቶስን ይለብሳል፣ ይጠመቃል፣ የእግዚአብሔር ልጅ ይባላል። ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 የእግዚአብሔር ልጆች ከሆን ደግሞ ምን እንሆናለን ማለት ነው? ይሄ ኦሮሞ፣ ይሄ አማራ፣ ይሄ ከምባታ፣ ይሄ ትግሬ የሚባል የለም። ልክ ስንጠመቅ ምን እንሆናለን? የእግዚአብሔር ልጆች እንሆናለን። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ወደ እስራኤሎች ነው አስቀድሞ የመጣው፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ በምንድን ነው ልጅ የምንሆነው ብያችኋለሁ? በማመን በልጁ ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣን ሰጣቸው? ቁልፉ ተሰጠን። ምን ልንሆን? የእግዚአብሔር ልጆች እንድንሆን። ኦኬ። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ወይም ከስጋ ፍቃድ አልተወለዱም። ከደምና ከስጋ ከወንድ ፍቃድ አልተወለዱም። ሮሜ ምዕራፍ 8 ቁጥር 15 ክፈተው። ይሄ ከደምና ከስጋ ያልተወለዱ ከወንድ ፍቃድ ያልተወለዱ ልጁን በማመን የእግዚአብሔር ምን ይባላሉ አለ? ልጆች። በፍጥረት ቢሆን አንተ የእግዚአብሔር ልጅ አትባልም። ለምን? በልጁ ስለማታምን። በአብ ልጅ ስላላመንህ በፍጥረት ከሆነ ዘሆል ነው እኛም ልጆች ነን የሚል አርጉመንት ልሰራ ነው። በልጁ የሚያምን የእግዚአብሔር ልጅ የሚባል ጸጋን ተሰጠው። ያ ጸጋም ደግሞ ቁጥር 15 አባት አባት ብለን የምንጮህበትን ሉክ የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችን ያ መንፈሱ ከመንፈሳችን ጋር ይመሰክራል። በውስጣችን ያ መንፈስ አለ ማለት ነው። ምን ብለን የምንጮህበት? አባቴ ብለን የምንጮህበት ወደ አምላካችን። ልጆች ከሆነ ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ መከራን አብረን ደግሞ እንድንከብር አብረን መከራን ከተቀበልን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ልጆች ከሆን ወራሾች እንሆናለን። ያንን ጸጋ ደግሞ በእምነት አግኝተናል። በእምነት እንጂ በመፈጠር ምናምን የሚለው ሎጂክ ኪሳችሁ ትይዙታላችሁ ማለት ነው። ቁርአናችሁ ሶስቱንም ዲናይ ያደርጋል። የጸጋ ልጅነትን አልማይዳ ቁጥር 18 ላይ ይከለክላል። ይሄንን የጸጋ ልጅነትን ስለ ቁርአኑ አይደለም እኮ ያልኩት። አሁን ያንተው እኮ እንድታስተምረኝ ነው እኮ የፈለኩት። ወደ ቁርአናችሁ እኔ ስለ ቁርአን አልጠየቅኩም እኮ እዚህ ጋር። ስለዚህ በማመን ጌታ ኢየሱስን አምኖ በመቀበል የእግዚአብሔር ልጆች በእምነት እንሆናለን። አምነን ስንጠበቅ የእግዚአብሔር ልጆች እንባላለን ማለት ነው። ኢየሱስ ክርስቶስ ስለ አባቱ አልነበረም የሚያስተምረው? መጽሐፍ ቅዱስ ውስጥ እንደዛ ያስተምራል። እያነበብኩኝ ነው፣ እየተማርኩኝ ነው። እሱ ደግሞ አባቱ ነው። እሱ ደግሞ ከኛ አባት አንድ አይደለም። ምክንያቱም እሱ ደግሞ ምን ይሆናል መሰለ? የባህሪ ነው። ባህሪ ማለት ከሱ የተገኘ ከሱ የተካከለ እንደርሱ የሆነ ማለት ነው። እኛ ጸጋ ነው። ያን ጸጋ ደግሞ ማን የሰጠን? ክርስቶስ ነው የሰጠን። ቀደም ካየ እሱን የተቀበለ ማን? ክርስቶስን የሚያምን የእግዚአብሔር ልጅ ይባላል። ክርስቶስ ደግሞ የአብ ልጅ ነው ሲባል ቃሉ ነው። ቃሉ እንደመሆኑ ልጅ ብለን እንጠራዋለን። እግዚአብሔር የተባለው ማን ነው? አባቱ። እግዚአብሔር የተባለው አባቱ። የእግዚአብሔር ልጅ ስንል አባቱ እኮ እኔ እንትን ያላኝ እኮ አሁን ወደ አባቴና ወደ አባታችሁ ይላል ኢየሱስ ክርስቶስ። እሱን ነው እኮ አባቴን ተገዙ ማለቱ አይደለም? እሱን አምልኩት ማለቱ አይደለም? ወደ አባታችን ነው ያለው ወይንስ ወደ አባቴና ወደ አባታችሁ ነው ያለው? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላክ። አባትነቱ አንድ ከሆነ ለምን ወደ አባታችን አይልም?
አባትነቱ አንድ አይነት ከሆነ ለምን ወደ አባታችን ሳይል እንዴ? ቆይ እኛ ስንፈጠር አሁንና አባቶቻችን ነው የፈጠሩን? እነሱ አይደሉም እኮ። ያልተጠየቀውን አመልስ። አየህ እዛም ዘለልክ። ኑክ እንደዛ ነው። አዳምጥ። በዚሁ ምሳሌ መሐመድ ሉክ ኢየሱስ በስጋ የተገለጠ አምላክ ነው ብለን ነው ምናምነው። ወንድማችን በስጋ የተገለጠ አምላክ እንደመሆኑ ቃሉ ከሱ የተገኘ የባህሪ ልጁ ነው ብለን ነው ምናምነው። የአብ ቃሉ በሱ የተገኘው እግዚአብሔር ነው የተገኘው። ቃሉ በእግዚአብሔር ነው የተገኘው አይደለም። በሱ የተገኘ የሚባል ነገር የለም። ቃሉ በማን ነው የተገኘው? በሱ ተገኘ የሚባል የለም። አሁን አልከኝ እኮ አንተ። አልወጣኝም እንዴ? የምር ብለህ ቃሉ አስቀድሞ ነበረ ነው ያልኩህ። አለ ነው ያልኩህ። ቃሉ በሱ ስለተገኘ አልከኝ እኮ። በማን እንደው ማለት ነው? አልወጣኝም። ያላ ቃል ወይ ያላ ቁርአን ባላ የተገኘ ነው ወይንስ ባህሪው ነው? በጅብሪል አማካኝነት እንትን ብዙ ነገር እንትን የተባሉት። ስለዚህ ያለው አሁን በሱ የተገኘ ስትል በሱ የተገኘ የሚለው ችግር ስላለው ነው። የሆነ ነገር አለ። ከዛ ደግሞ ያኛው አድራጊ ያኛው ተደራጊ አድርገህ ስላመጣኸው ነው። ከሱ የተገኘ ከሆነ ችግር የለውም። ከሱ የተገኘ ከሱ ባህሪውን ተካክሎ ከሱ የሚወጣ የሚለው ችግር የለውም። ከሱ የተገኘ ከሆነ በሱ የተገኘ ከሆነ ደግሞ እያልከኝ ያለው ሰንበዲ አሁን ለምሳሌ አንተም በፈጣሪ የተገኘህ ነህ አይደለ? በፈጣሪ የተፈጠርክ ነህ ነኛ። እንደዛ እንዳታመጣው ነው። ስለዚህ ከሱ የተገኘ ስንል ከሱ ተለይቶ እንደዛ ከሆነ እኔ አልተፈጠርኩም ማለት ነው። እንደዛ ከሆነ አንተ ከሱ ነው እንደ የተገኘኸው? በሱ ነው የተገኘኸው ወይንስ ከሱ ነው የተገኘኸው? ባህሪው ነህ አንተ? እናቴና አባቴ ወለዱኝ እንጂ እነሱ ነው። አንተ እናትና አባቴ ባህሪ ልጅ ነህ አይደለ? ነህ አይደለ? ስለዚህ እናትና አባት ሰው ከሆኑ ዝንጀሮ ሊወልዱ አይችሉም። አንተ ዝንጀሮ አይደለህም አይደል? ሰው ነህ አንተም። ማርያም ሰው ነበረች። እንግዲህ የተከበረች ሴት ነበረች። እሱ እኮ ኢየሱስ ክርስቶስም በእሷ ነው የተገኘው። ታዲያ ምን ችግር አለው? እኛ ከሱ ጋር ስንመጣ እኮ ክርስቶስ በስጋ የተገለጠ ነው ብለን እናምናለን። ፍጹም ሰውም ነው ብለን እናምናለን። እኛ ማመድ እኛ ያ ስጋው ያ ኢየሱስ የምታየው ዓለም ከመፈጠሩ በፊት እንደዛ ሰው ሆኖ በስጋ ነበረ ብለን እኮ እናምነው። ክርስቶስ እኮ ሰውም ነው ብለን እናምናለን። በስጋ የተገለጠ በስጋ ተተገለጠ በኋላ ሉክ ቁርአን ያላ ቃል ነው ብለህኛል አይደል ወንድማችን መሐመድ? እሺ ቁርአን የተባለው ቁርአን መሐመድ ላይ ከወረደ በኋላ ነው ወይንስ ከመውረዱ በፊት ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ብቻ አይደለም እኮ ቁርአን የወረደው። ኪታቦች እዛ በፊት የነበሩ የኪታቡ እሺ ችግር የለውም። ዓለም ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ቁርአን የወረደው የተነገረው? ቁርአን የሚለው ነገር ዓለም ሳይፈጠር እንዴት ነው የሚወርድ? ቴንኪው። ቁርአን ፍጡር ነው? ፍጡር ነው። መጽሐፍ ቅዱስ ፍጡር ነው። እሺ ቁርአን ፍጡር ነው ወይ? መልስልኝ አንተ። አሁን እኮ እንደዛ እያደረከኝ ነው እኮ። ችግር የለውም። እኔ ፍጡር ነው ብለህ አንተም ፍጡር ነው ትላለህ። እንዴት ነው ፍጡር የሚሆነው? እንደኔ ተወለደ ልትል ነው እንዴ? ጅማሬ ያለው ማለት ነው እኮ በነብይ ጎበዝ በደንብ ገብተዋል። አሁን ያለው እኛ ፈጣሪ ከነቢያቶቹ ጋር የሚነጋገርበት አለ። ፖርፎሪኮን ይባላል። እሱ ፍጡር ነው። ስለዚህ ከነቢያቶቹ ጋር ነቢያቶቹ የጻፉልን የሚነጋገርበት ያ ቃል ፖርፎሪኮን ይባላል፣ ወይም የተፈጠረ ነው። አንተ ግን እንደዛ ብለህ አታምንም። ቁርአንን ምን ብለህ ነው የምታምነው? አካላዊ ቃል ነው ውጭ ፍጡር አይደለም ብለህ ነው የምታምነው። እኛ ደግሞ የአንተ ቁርአን ፍጡር አይደለም የምትለውን እኛ ደግሞ የአካላዊን ቃል ማን ብለን ነው የምንጠራው? ክርስቶስ ብለን ነው የምንጠራው። በስጋ ተገለጠ። ስጋን ተዋህዶ የምታየው ኢየሱስ የመለኮት ሙላት በሰውነት ውስጥ ያለው ኢየሱስ ስጋው ጅማሬ ያለው ከማርያም የተገኘ ነው። ነገር ግን የመለኮት ሙላት በሰውነቱ ተገልጦ የሚኖረው ያ የመለኮትን ገንዘቡ ያደረገው ያ ኢየሱስ ፈጣሪ ነው። ሰው እንደመሆኑ በስጋ ተገልጦ ሰው ተብሎ ተጠርቷል። ከማርያም ሲወለድ
አስቀድሞ ግን ያ ቃል ብቻ ነበረ፣ ስጋን ተዋህዶ ተገለጠ ብለን ነው ምናምነው። ኤኒዌይስ ይበቃሃል ይመስለኛል። ያ ስጋ ያለ ነፍስ ነው የተፈጠረው። ስጋንም ደምንም ነፍስንም ነስቷል ብያለሁኝ አለሁ። በስጋ ነው አልከኝ። በስጋና በደምስ በደም እኮ ሁለቱ ብቻ ነው ወይስ ነፍስ አልነበረውም? አለው አልኩ። ቁርአንህ ለምሳሌ ወረቀቱ ፍጡር ነው ፍጡር አይደለም? እንዴ አሁን ወደ ቁርአኑ ለምን ትሄዳለህ? ፍጡር አይደለም ብያለሁ እኮ። ፍጡር እንዴት ነው ፍጡር የሚሆነው? ቁርአን እንደኔ የተፈጠረ አይደለም ብያለሁ እኮ። መጽሐፍ ቅዱስን ከሆነ ቴንኪው በቃ። ስለዚህ ሉክ ያላህን ቃል ወረቀት ላይ ሰፈረ፣ ያ ደግሞ ፍጡር አይደለም ብሎ ያምናል ወንድማችን። ይበቃል ይበቃል። ሰርኩላር ሪዝኒንግ እየሆነ ነው። ለቁርአን አዳምጥ። ለምንድን ነው ምንም እኮ አታውቅም እኮ መሐመድ። የምታውቀው እንድታስተምረኝ እየረበሽክ እኮ ስለሆነ ነው። እኔ እኮ ምንም አልረበሽኩም። አሁን አልተሳደብኩ እንትን እኔ እኮ ጥያቄ ነው የጠየኩኝ። ነገር ግን ቁርአንን ፍጡር አይደለም ያልክ አካል ያለ አካል ነው ፍጡር አይደለም ቁርአን ያለ አካል ሉክ ወረቀቱ እንግዲህ ፍጡር ነው አይደለም? እናንተ እንግዲህ ፍጡር አይደለም ካለ ባይ ዲፎልት ምን ሊሆን እንደሚችል መገመት ነው። ፍጡር ካልሆነ እንግዲህ እንደዚህ ቁርአንን በእጃችሁ እየያዛችሁት ምን እያላችሁ ፍጡር አይደለም ይልሃል። ኦልራይት እንዴ እንደኛ አልተፈጠረም። እንደኛ ነፍስ አለው ተፈጠረ ካልከኝ እኮ ነፍስ አለው ልትለኝም። ወረቀቱ በማሽን የተሰራ አይደለም? የተጻፈበት እስክሪብቶ የተፈጠረ አይደለም እኮ እንደኔ ተፈጠረ ልትለኝ ነው? መጽሐፍ ቅዱስ አሁን እንደዚህ ተፈጠረ ልትለኝ ነው? እሺ እስኪ ትንሽ ለጠፍላል። ተፈጠረ የሚባለው ነፍስ ያለ ነገር ብቻ ነው? ተፈጠረ የሚባለው ነፍስ ያለው ነገር ነው? ተፈጠረ ማለት ነፍስ ያለው ነገር ነው ተፈጠረ የሚባለው? አንተ እንደዛ እያሰብከው ነው እኮ። አንተ ነው ያሰብከው። አሁን እንዴት ፕሪሳፖዝ ያደረካትን አርጉመንት እንዴት እንደማፈርስብል አሳየ። ስለዚህ ቁርአን የተፈጠረ ነው አይደለም? ስለ ቁርአን ተው። የኔ የጠየቅኩህ ራሱ እኮ አልመለስክልኝ። ለምን ተዋለ? ለምን ትደነግጣለህ? ከጎን ተቀምጠሃል። አሁን እኔ አልደነግጥም። ምንድን ነው የሚያስደነግጠኝ? እንዲህ ሰው ነኝ እኔ። ምን ቁርአን ፍጡር ነው ፍጡር አይደለም? የአንተ መጽሐፍ ቅዱስ ምንድን ነው? እሺ የኔ መጽሐፍ ቅዱስ እና እንደኔ መጽሐፍ ቅዱስ ነው ያንተ? የኔ መጽሐፍ ቅዱስ በሰዎች የተጻፈ ነው። ወደ ነብያቶች የተላከ እንደኔ መጽሐፍ ቅዱስ በሰዎች የተጻፈ ነቢያቶች የጻፉት ጅማሬ ያለው ነው። ማን ነግሯቸው ነው? ማንም ይንገራቸው እንዴ። ስለዚህ የኛም መጽሐፍ እንደዛ ነው። ማንም የኛም ነብይ ወደ ነብያቶች የተላከ ነው። ፍጡር ነው ማለት ነው። እናመሰግናለን። ስለዚህ እኛ ጋር ለምን ትዳረቃለህ? ካላስተምሮትን ዜሮ እንደዚህ የሚከተሉ አትፍራ። መፍራት አያስፈልግም እኮ። ይሄ እኮ ግልጹን መመለስ ነው። አንተ እንዴ እኔ እኮ ምንም አላልኩም። ለሚያውቅ ሰው እኮ ነው ማስረዳት የሚቻለው። ጭንቅላት ከሌለው ሰው ጋር እኮ ማስተማርም ከባድ ነው። አይመስላችሁም ወገን? ፍጡርን የሚያውቀው ራሱ ምን እንደሆነ አያውቀውም ገና። ፍጡር ማለት ምን እንደሆነ ራሱ አያውቅም እኮ ገና። እሺ ትወጣላችሁ አወጡም? አሁን ሀሳብ አላችሁ? ሱሱ ነኝ መሐመድ። እሺ ምን አለሽ? አይ እኔ ምንም የለኝም። ይቅርታ ልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት እና አጥፍቼ ነበረ። ኦዲየንሱን ነው እኔን ነው ሌላውን ሁላችሁንም ነው። እዚህ ያሉትን ሁላችሁንም ከዚህ ያሉትን ሁላችሁንም ነው ይቅርታ ልጠይቅ የገባሁት። ሄደሽባቸው ነው? ምን አልክ? ምን አድርገሽ? አንቺ ሱሱ ነኝ ማለት አንተ አታውቃትም። የሆነ ጊዜ የሆነ ወሬ ስታወራ ሰማ መሰለኝ፣ ሪከርድ ደረሰኝ መሰለኝ።
ምን አጥፍተሽ ነው? እፎይ በውስጥ አውርቶኛ ምናምን ብለሽ ያወራሽ ልጅ ነሽ? አዎ እኔ ነኝ። ፎቶ ምናምን ተለቆ ምናምን ያልኩት እኔ ነኝ። አንተ አታውቃትም፣ ሰምተህ የማታውቅም አንተ ጉድን ነሽ። ሰምተህ አታውቃትም። ኤልያስ እሺ፣ ቀጥል። አይደለም እሺ፣ እፎይ አናግሮኝ በግድ ነይ ስለሚብሎ ክርስቲያኑ እንጂ ብሎኝ ምናምን ጽፎልኝ ትያያች። ኤልያስ እንደዚህ አይነት ወሬ ሰምቻለሁ። ሪከርድ ተለቆ ጭራሽ በግድ ብሎኝ እፎይ እኔማ መቼም ላፎይ ነው ያልኩት፣ በግዴታ ብሎኛል ነው ያልኩት። ተረጋጋ። ተወካይቶች ነው ምንድን ነው? ምን አልሽ? ተወካይ ይቆራረጣ እንዴ? አሁን ይሰማል። አሁን ይቅርታ አድርጉልኝ። እሺ፣ ኧረ ችግር የለውም። አስበሽበት ነው ወይንስ እንደዛ በይ ብለውሽ ነው? ጥፋትሽን ግን ንገሪኝ እስኪ፣ ይቅርታ ለማድረግም ተው ልኖርበት አይደለም። በቴሌግራም ያኒ መጠመቅ ፈልጋሉና አስተምሩኝ ምናምን ስላቸው አፎይን ይቅርታ ጠይቀው ምናምን አሉኝ እና ለዛ ነው የገባሁት። ያው ብዙ በውስጥም ጽፌልህ ነበር ይቅርታ ግን አልመለስክልኝም። አፎይ ማለት ነው ለክርስቲያንም ነው የሚለው ለአንተም ይቅርታ ብያችሁ ነበር፣ ጽፌላችሁ ነበር። ችግር የለውም። ነበር ያጠፋው እሱዬ። ምንድን ነበር ያጠፋሽ? ሜቢ መመለስ አልፈልግም። በፈጠረ ይሰድቡኛል። አይሰድቡሽም፣ ችግር የለውም። አጥፍቻለሁኝ። ቅድምም እኮ ከእሷ ከእንትና ቤት አውርተን ነበረ፣ ተጨቃጭቀን ነው የወጣ ነው። እኔ አጥፍቻለሁኝ። በቃ ጥፋቱ የኔ ነው የእነሱም አይደለም። እኔ ነኝ ራሴ ነኝ ያጠፋሁት። የራሴ ሱሱ ለምንድን ነው እንደዛ ያደረግሽው? ንገሪና። ለምንድን ነው እንደዛ የተናገርሽው? እሱን መናገር መቻል አለብሽ። ይቆጣው እንዲሁ ሰይጣን ወስሶኝ ነው። አይ አይደለም፣ እንደዛ ሰይጣን ወስሶኝ ነው። መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ልሽ አይደል? በግድ ክርስቲያኑ ብሎኝ ያልኩት ነው። ምንድን ነው ያልሽው? ፎቶ ላፎይ ሰጥቷን ያልኩት ነው። አዎ። ስለዚህ ለምን እንደዛ አልሽ ነው? ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥሽ አውጥተሽ ነው እንደዛ ያልሽ? እሱን ግልጽ አድርጊ። ራስሽ ነሽ? ኦኬ። የ15 ዓመት ልጅ ምናምን ስትባይ የነበረው የፎይ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያ ግብፃዊ ሰው እንትን የተባለው ቪዲዮ አንቺ ነው አይደለ? ጀነራል ሲል ነበር። ጀነራል ሲል የነበረው ሰው ግን ሌላ ነው። በቃ እኔ ያጥቻለሁኝ። በሁሉም ነገር ያጠፋሁት እኔ ራሴ፣ እነሱም አላጠፋሁም። ያጠፋሁት በሁሉም ራሴ። እንግዲህ ታሪኩን ካላወቀው አላውቅም። እፎይ እኔም ነበርኩበት። አይ ቲንክ የኔን ስም ገብቶበት ነበረ። የቃል ስጋ ሆነ ኤልያስ ችግር የለውም። እኔ የሆነ በጨረፍታ ሪከርዶች ልከውልኝ ሰምቻለሁ። እፎይ እንኳን አልሰማም። ያው እዚህ ስማች ቦታ የሚሰጠውን ጉዳይ አለ፣ ቦታም አልሰጠነው። እፎይ ሰምተህም አታውቅም ይህን ኬስ? ኧረ በቃ ምንም እየገባችሁኝም አይደለም እየተረዳችሁም አይደለም። ኤልያስ ተማሪ በፈጠራችሁ ቀርባሉኝ ሁላችሁ ማዚ ያላችሁት ማለት ነው። ኧረ ችግር የለውም። ከዚህ ያላችሁት ሁላችሁ ችግር የለውም። እኔ ጫንቃዬ ቀላል ነው። ጫንቃዬ እኮ ከባድ ነው። እንኳን አንቺንና የስንቶቹን ስድብና ትችች እየዋለሁ። ይህ ጫንቃ ቀላል መስሏችሁ ነው እንዴ? መጅሊሱንም የተሸከመ ነው። እፎይ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ። እንኳን አሁን አንድ ግለሰብ እንኳን ማላውቀው እዚህ ስማኝ ተጽዕኖ ሊያሳደረብኝ
አምባሳደሩ ጀምሮ ሲጽፉብኝና ሲሄዱብኝ የነበረውን የዛሬ ዓመት ኦልሞስት 2 ወር ምናምን ቀረው ታስታውሳላችሁ። እሱንም ተሸክመነዋል እና ጥሩ ጫንቃ አለን። ጥሩ ጫንቃ ስላለ ችግር የለብንም። ኤሬስ ግን ምንድነው እውነት አንዳንድ ነገሮች መጥፋት ያለባቸው ነገሮች ካሉ መጥፋት ያለባቸው ነገሮች ካሉ ይቅርታና ቤላ የሆነ ነገር ትበል። እሺ እሺ እንዴት አመሻችሁ? እፎይ፣ ቢኒ፣ ዴቫ ሁላችሁም ከታች ያላችሁ ሰላም ክርስቶስ ያላችሁ ሰላም ብያለሁ። አይ ቶፒክ ላለመስጠት ምናምን ከሆነ ይቅር እንጂ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው። የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶ ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ የተሰራው። ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ታውቁታላችሁ። ሞዴሬተር አይ ነው ያንተ አይደለም ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ? ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው። ይሄ ልጅ ነው እያወራት የነበረው። ይሄ የእፎይ ወደ ሞዴሬተር ነው ብለው ማለት ነው የመጡት። ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው። በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው። ግን በኋላ ላይ የራሷ ሶስቱ መታ ይሄ ድራማ እንደሆነ ተናግራለች። አስፈላጊ አልነበረም ያን ያህል መደረጉ። አይዶን ነው እኔ ከምን አንጻር እንደዛ ድራማ የፈለገችው እሷም የገባችበት ቤትም ለምን ድራማ እንደፈለጉ አላውቅም። ኤኒዌይስ ሁሉ ነገር ውሸት ነው። እሷ ራሷ በታ ተናግራለች። ማንም በውስጥ እንዳላስፈራራት ከኛ ወንድሞች ንጽጽር ከሚሰሩት ውስጥ የኔ ሞዴሬተር አይደለም ማስፈራራት ሲጀመር። ቆይ ማናቸው ሴቶች ያንተ አይደለም እንደዛ ብለው ነው ድራማ የተሰራው። አላለ ቆስጠንጢኖስ አለ ከወንድ ውስጥ ቢኒ ያለህ እንዴ? አይደል ነው ቃል ክርስቲያን ቆስጠንጢኖስ ድራማ አምስት ሰው አይበልጡም እንኳን ሊያስፈራሩ። ለዛ ነው እንግዲህ ድራማ ኢቨንት ያንተ ራሱ ስም ተነስቶ እፎይ ራሱ በውስጥ እያናገራት ምናምን ነው። 15 ዓመት ህፃን ልጅን እያስፈራሯት ነው። ክርስቲያኖች እንዲህ ናቸው በግድ ወደ ክርስትና ካልመጣሽ ብለው ነው ያሏት። ይህ ውሸት ነው። ማንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም። እሷ መታ ተናግራለች ማለት ነው። ስለዚህ ሱሱ አሁንም እንግዲህ ውሸት እንደሆነ ከተናገረች መማር የምትፈልግ ከሆነ መማር ትችላለች። ክሊል ለማድረግ ነው አንተ በለበት። እኔማ በቴሌግራም አናገረችው ነበረ። ይቅርታ ጠይቄ ምናምን ያለኝ ትናንትና ገብቼ ነበረ። ያው እሱ ያወራ ነበረ ወጣሁኝ። ተማሪ ናምኛለኝ ይቅርታ አልሽንም አላልሽንም እሱ ብዙም የለም። ሰው ሊሳሳት ሊያጠፋ ይችላል። እንኳን የስማችንን ማጥፋት እኛን ለማስገደል ብዙ ሲሞክሩ የነበሩ እንገላለን ብለው የሚያሉ ወንጌል ገብቷቸው ክርስትና ውስጥ የሰመጡ ብዙዎች አሉ። የረገሙን፣ የሰደቡን፣ ያባረሩን፣ ያሳደዱን እንድንገደል ጥረት ያደረጉ ክርስትናን የተቀበሉ አሉ። ይቅርታ ሳይጠይቁንም ክርስትና የተቀበሉ በኋላ የነገሩንም አሉ። ብዙም ቦታ መሰጠው አይደለም፣ ብዙም ችግር የለውም። እዛኛው ሳይድ ድራማ እንደሚሰራ በደንብ ስለምናውቅ በየቀኑ ድራማ ይሰራሉ። እኛን ስማችንን የማጠልሸት ስራ በደንብ አድርገው ለመስራት ይሞክራሉ። ደስ የሚለው ግን እችን የጠፍሬን ቆሻሻ የምታክል መረጃ ያመጡብኝም። እቺ የምታያል ማለት ነው፣ የጠፍር ቆሻሻ የምታያል። በዚህ መጠን ራሴ ላይ ተማመናለሁ። እንኳን እንትን ልንል በዚህ ወር ውስጥ ራሱ አብዛኞቻችሁን አልተቀበልኳችሁም። ቴክስት ራሱ እየመለስኩ ያለ ወደ ክርስትና መምጣት እንፈልጋለን የምትሉ በጣም ብዙ ቴክስቶች አሉ። ምላሽ ራሱ አልሰጠኋችሁም። በጣም ቢዚ ነኝ። በጣም ትንሽ እረፍትም ስለፈለኩኝ ቢዚ ስለሆንኩ በነገሮች ላይ ከራሴ ላይፍ ጋር በተያያዘ ማለት ነው። አንዳንድ ምክንያቶች ቢዚ ስለሆንኩ በጣም ብዙ ቴክስቶች አሉ። በጣም ብዙ ቴክስቶች በየቀኑ የሚመጡ ለእነሱ ምላሽ አልሰጠሁም። መምጣት እንፈልጋለን፣ መማር እንፈልጋለን፣ መጠመቅ እንፈልጋለን የሚሉትን እንኳን ምላሽ አልሰጠኋቸውም። እንኳን ቴክስት ያደረጋችሁልኝ ከስር ሆናችሁ የምትማሩ ታውቁታላችሁ። ምላሽም አልሰጠኋችሁም። እንኳን በግድ ልናመጣችሁ የመጡትንም ተማሩ ነው እንጂ እኛ ጋር የምናቆያችሁም አይደለም። በፊት ሜይ ቢ ትንሽ ጥንካሬው ነበረኝ። በፊት ራሴ ተዳርቄ ደውዬ ምን ብዬ አስተምሬ ምን ደረሳችሁ ምናምን ብዬ ሁሉ ጠይቃችሁ ነበረ። አሁን ስደውሉም አላነሳም። በፊት ያስተማርኳችሁ እንኳን ማለት ነው። ምክንያቱም አሁን አቅም እያነሰኝ ነው፣ እየደከመኝ መጣ ማለት ነው። እረፍት ማድረግ አለብኝ
እርጅናም እየመጣ ነው፣ ጉልበትም እያነሰ ነው ምናምን። ትወርዳላችሁ አወርዱም ከቤቴ ውስጥ ቁጭ ብሎ ያዳምጣሉ እንደሆነ መስሏቸው እና አፉ ብለውሻል፣ ችግር የለውም አፉ ብለውሻል። አመሰግናለሁ። ይቅር ያላችሁ አመሰግናለሁ። ዳና ዳሽ በወደፊቱ ግን እንደዚህ አይነት ነገር እንዳሰሪ። ኧረ እኔ አልሰራም። ምን ይሰራል? እነዚህ ሰዎች አወጡም እንደ ከቤት ውስጥ ተስማምታችኋል ማለት ነው እኮ። ወረዱ ወረዱ አልኳችሁ፣ ወረዱ። ነገ እኮ ሰኞ ነች። ነገ እኮ ሰኞ ነው። እኔ ማንንም አልሰማም። ነገ ሰኞ ነው። እረፍት ቀኔ ነው። ነገ እረፍት ቀኔ ነው። ማንንም አልሰማም።